የምንጮህበት ጠበል አለን፣ የምንጮህበት መስቀል አለን፣ ፈውስ የምናገኝበት። ወደ ውጭ ዓለም ብትሄዱ ከፍለው ነው የሚጮሁት። ከፍለው መንፈሳዊውን ደስታ ማግኘት ያልቻልነው መረዳት ያልቻልነው እግዚአብሔር ከኛ ጋር ነው፣ አማኑኤል ነው እሱ። እኛ ግን ከእግዚአብሔር ጋር አይደለንም። በተዘጋ በር ደግሞ ከ3 ቀን በፊት ያስተናገደውን መከራ ቅድም እንዳልኳችሁ አይተዋል፣ ሰምተዋል እና ለሞት ተላልፎ እንደተሰጠ ያውቃሉ። እንዲህ ባለ ሁኔታ እንዴት በ3 ቀን ልዩነት በተዘጋ በር ውስጥ እርሱ እንዴት ሊመጣ ይችላል? ፍርሃት፣ ሌላ ፍርሃት። ክርስቶሳዊ አካል አሁን የክርስቲያኖች ሰውነት አፈር የሚባል ሰውነት አይደለም። አንዳንዴ እንደ መቃብር ሐውልቶች ላይ ተጽፎ ሰው ከንቱ፣ ሰው አፈር እንደሚባለው አይደለም። ሰው መቃብርን የተሻገረ ማንነት ያለው ነው። ሰው ፌንት የሚያስነክሉ ነገሮች ነው የሚታዩት እና ሰዎች ከፍለው በዌልቸር ይወጣሉ፣ በስትሬቸር ይወጣሉ። ይገርማቸው ከፍለው ይጮሃሉ። ሰው እንዴት ከፍለው ይጮሃል? ምንድነው ብትለኝ ደስታ የላቸውም። ገንዘብ አላቸው፣ ደስታ የላቸው። ደስታ ፍለጋ ጨለማ ሰርተው ለጨለማ ይከፍላሉ። አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህ ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትና ፍቅርህ ክብርና ምስጋና ለስምህ ይሆንልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የእውነተኛ ደስታ ምንጭ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አበው ካህናት፣ አሃው ዲያቆናት፣ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን፣ እግዚአብሔርን ቸርነትና መግቦት ሽታችሁ በቤተ መቅደሱ የተሰበሰባችሁ ኦርቶዶክሳውያን ቤተሰቦቻችን፣ ምእመናንና ምእመናት ሁላችሁም በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነጻነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ የእውነተኛ ደስታ ምንጭ በሚል ይሆናል። በዚህ ትምህርት እውነተኛ ደስታ ማለት ምን ማለት እንደሆነ ባጭሩ ለመመልከት እንሞክራለን። ብዙ ሰው ስለ ደስታ የሚያስበው በዚህ በቁሳዊው ዓለም ካለ ማግኘትና ማጣት፣ መውደቅና መነሳት፣ መራብና መጥገብ፣ መቸገርና መበልጸግ እንዲህ ካሉ ነገሮች ጋር ደስታን ያያይዛል እና ሰው ስለ ደስታ ብዙ ጊዜ የሚያስበው ደስ ይለኛል ብሎ የሚያስበው አንዳንዱ ባለጸግነት፣ ምድራዊ ባለጸግነት ደስታ ያመጣል ብሎ ያስባል እና በዚያ መንገድ ሲደህይ ደግሞ ድህነት ሲገጥመው አይ እግዚአብሔር ከኔ ጋር ባይሆን ነው ሌሎች ያገኙትን ያላገኘሁት ብሎ በቀቢጸ ተስፋ ራሱን ለብዙ ነገሮች አጋልጦ ይሰጣል። አንዳንድ ሰው ደስታ ማለት በልቶ ጠጥቶ መጥገብ ይመስለዋል። መራብ ሲገጥመው በህይወቱ፣ መቸገር ሲገጥመው በህይወቱ በሐዘን በሰቆቃ ህይወቱን መግፋት ይጀምራል። እነዚህ ነገሮች የሰው ተፈጥሯዊ መልክ ያላቸው ቢሆንም ሰው በዚህ ምድር ላይ እንደ ነፍስ እንዳለው መንፈስ እንዳለው ደግሞ ስጋ አለው። መብላት መጠጣት ይገባዋል፣ ይጠበቅበታል። ካልበላም ካልጠጣም በምድር ላይ ሊኖር አይችልም እና መሰረታዊ ነገሮች ናቸው ተብሎ እነዚህ ይታሰባሉ። ግን የክርስቲያኖች ደስታ ከዚህ የላቀ ደስታ ነው፣ ከፍ ያለ ደስታ ነው። በመንፈሳዊ አይን የሚታይ ደስታ ነው። በስጋዊ አይን ልናየው የማንችለው ረቂቅ ደስታ ነው። ወደ ልባችን አይን ስንመለስ ልንመለከተው የምንችለው ነው።
ምን አይነት ደስታ ነው እግዚአብሔር የሰጠን? የማንነጠቀው ደስታ አለ። በምንም አይነት ነባራዊ ሁኔታ ውስጥ ብንኖር፣ በምንም አይነት ያኗኗር ሁኔታ ውስጥ ብንኖር፣ በምንም አይነት ችግር ውስጥ ብንኖር ከገባንና ከተረዳን የማንነጠቀው የሚጠበቅ ደስታ አለ። መከራ የማይነጥቀው ደስታ አለ። ስቃይ የማይነጥቀው ደስታ አለ። ረሃብ የማይነጥቀው ደስታ አለ። ጥም የማይነጥቀው ደስታ አለ። ስደት እንግልት የማይነጥቀው ደስታ አለ። በዚህ ምድር ላይ መጠላት የማይነጥቀው ደስታ አለ። ዛሬ የምናየው ይሄንን ነው። እንዲህ ያለው ደስታ እንዴት ያለው ደስታ ነው? በተለይ በዚህ ዘመን ስለ ደስታ አሁን ብዙዎቻችን በልባችን እንጠይቅ ይሆናል። አሁን በዚህ ዘመን ስለ የትኛው ደስታ ነው የምንሰማው? እና ስለ የትኛው ደስታ ነውስ ተስፋው ሊነግረን ያሰበው ብለን እንጠይቃለን። ምክንያቱም በአይናችን የምንመለከተው፣ በጆሮአችን የምንሰማው፣ በየዕለቱ በዜና የምናስተናግደው የሀገራችንም ነባራዊ ሁኔታ የሚታወቅ ነው እና በጣም ብዙዎቻችንን ከባድ ትካዜ ውስጥ፣ ከባድ ቁዘማ ውስጥ እንደከተተን ይታወቃል። ግን በዚህ ዘመን እንዴት ያለ ደስታ አለ? ክርስቲያኖች የሚያጣጥሙት ደስታ የትኛው ደስታ ነው የሚለውን አንድ 5 አካባቢ ነጥቦችን አሳያቸዋል። ከዛ አስቀድሞ ለዚህ ለመንፈሳዊ ደስታ ትልቋ ትምህርት ቤታችን፣ ትልቋ አስተማሪያችን እመቤታችን ቅድስት ድንግል ማርያም ናት። የእመቤታችን የቅድስት ድንግል ማርያም ሕይወት በጣም አስደናቂ ሕይወት ነው። ከልጅነቷ ጀምሮ እንዴት እንደኖረች በነገረ ማርያም ትምህርት ብዙዎቻችሁ ሰምታችሁታል፣ ታውቃላችሁ። ግን መልአኩ ቅዱስ ገብርኤል ለብስራት ወደ እመቤታችን ሲመጣ በዚህ በሉቃስ ወንጌል በምዕራፍ 1 ላይ እንደምንመለከተው ደስተኛይቱ ሆይ ደስ ይበለሽ ይላታል። እመቤታችን መጀመሪያ ሌላ ደስታ ነው የሚጨምርላት፣ ሌላ የምስራች ነው የሚጨምርላት እንጂ መጀመሪያም ደስተኛ እንደነበረች ነው የሚናገረው መልአኩ። ደስተኛይቱ ሆይ ደስ ይበልሽ ይላታል። እመቤታችን የቅድስት ድንግል ማርያም ደስታዋ ምን ነበረ ብለን ብንመለከት መጽሐፍ ቅዱሱ ራሱ ይመልስልናል። ከዛ አስቀድሞ እመቤታችን ቅድስት ድንግል ማርያም በልጅነት ዕድሜዋ እንደ ሕፃናት አልተጫወተችም። ቤተሰቦቿ በ3 ዓመቷ ነው ለቤተ መቅደስ የሰጧት። ድንግል ማርያም ልክ ሕፃናት ባደጉበት የዕድሜ መጠን አድጋለች። ግን ሕፃናት የሚያምራቸው ጨዋታ ድንግል ማርያም አላስተናገደችውም፣ አታውቀውም። ግን ደስተኛ ነበረች። እመቤታችን ቅድስት ድንግል ማርያም ለአቅመ ሔዋን ስትደርስ ዕድሜዋ ከፍ ሲል በ15 ዓመቷ ነው አካላዊ ቃልን ያስተናገደችው። ድንግል ማርያም በወጣትነት ዕድሜዋ ወጣቶች ሴቶች አሁን ዛሬ እናንተ መርጣችሁ እንደምትለብሱት ያለ ልብስ አልለበሰችም። ድንግል ማርያም ቡቲክ አልሄደችም። ይሄ ያምረኛል ያምረኝም አላለችም። ግን ደስተኛ ነበረች እመቤታችን። ደስታ ልብስ አይደለም ማለት ነው። ድንግል ማርያም በዚህ ምድር ላይ ስትኖር በጣም በሚደንቅ ሁኔታ አንድ ሊቅ እንደሚናገረው ድምጿን ከፍ አድርጋ እንኳን ስቃ አታውቅም እመቤታችን። ታውቃላችሁ? እኛ አሁን አንድ የሚያስቅ ጉዳይ ሲገጥመን በጣም እንስቃለን አይደል እንዴ? ትንሽ ኪልል እንስቅ እንችላለን። ድንግል ማርያም እንዲህ ያለ ሳቅ አስተናግዳ አታውቅም። ግን ደስተኛ ነበረች። ደስተኛ ተመልከቱ። ሳቅ የደስታ ምንጭ አይደለም ማለት ነው። ኢትዮጵያውያን እንደውም ምንድን ነው የሚሉት? ማሽላ እያረረ ምን ይላል? ይስቃል። መሳቅ ራሱ ደስተኛ ላይ ሰው ሲበሳጭም ሊስቅ ይችላል። በመበሳጨት ውስጥ ጥርሳቸው የሚከፈትላቸው ሰዎች አሉ። ቢሄቨራቸው የሆነባቸው ማለት ነው። እና ደስታ መሳቅ አይደለም። ድንግል ማርያም እንዲህ ያለ ሳቅ አላስተናገደችም። ግን ደስተኛ ነበረች። ድምጿን ከፍ አድርጋ እመቤታችን አውርታ አታውቅም። ግን ደስተኛ ነበረች። ምንድን ነው የድንግል ማርያም ደስታ? አረጋዊ ስምዖን አንድ ታላቅ ትንቢት ተናግሮባታል። የሉቃስ ወንጌል ምዕራፍ 2 ላይ ስትመለከቱ ያንን ሕፃን ከክንዷ ተቀብሎ አቤቱ ዓይኖቼ በሕዝብ ሁሉ ፊት ማዳንን ያዘጋጀውን ማዳንን ተመልክተዋልና ባሪያህን አሁን ታሰናብተዋለህ ብሎ የክርስቶስን ማዳን ከተመለከተ በኋላ ድንግል ማርያምን ምን አላት? አንቺ ሴት በነፍስሽ ሰይፍ ያልፋል አላት። ይህን ታላቅ ትንቢት አስተናግዳለች። እውነት ነው። የእመቤታችን የቅድስት ድንግል ማርያም መከራዋ ቀላል አይደለም። ክርስቶስ መከራ ሲቀበል በመስቀል ላይ ሲሰቀል ክርስቶስ ያ ጫፍ ጫፉ ላይ ጦር ያለባቸው ጅራፎችን ሲያስተናግድ እየተገረፈ ስጋው እየበጨቀ ስጋውን ሲነሳ ቆማ ትመለከት ነበር። እንደ ሌላ ሰው እኩል የምታይ ይመስላችኋል? እንደ እናት ነው እሷ የምትመለከተው። ከእርሷ የተከፈለ ስጋ ነው። ከእርሷ የተጋራው ነፍስ ነው እና እናት ናት። ያን መከራ ሲያስተናግደው
እያንዳንዱ መከራው የክርስቶስ መከራ በውስጧ ያልፍ ነበር በእመቤታችን በቅድስት ድንግል ማርያም ውስጥ። ግን ደስተኛ ነበረች። እመቤታችን ቅድስት ድንግል ማርያም ለእግሯ ጫማ አድርጋ አታውቅም። ታውቃላችሁ? አታውቅም። አሁን በታምረ ማርያማችን እንደምንሰማው ጊዜ እመቤታችን ለአንድ ለተጠማ ውሻ በወርቅ ጫማዋ ውሃ እንዳጠጣች እንሰማለን። የሚገርማችሁ ይሄ የወርቅ ጫማ ማለት ግን የእግር ጫማ አይደለም። የወርቅ ጫማ ማለት ንጹህ ልብ ማለት ነው። ንጹህ ልብ ማለት ነው። አያችሁ፣ አንዲት ሴት ውሃ ከወንዝ የቀዳች ሴት በእንስራዋ ከቀዳች በኋላ ውሃዋ አፍ ድረስ ነው የምትሞላው። በመንገድ ላይ ተሸክመው ስትሄድ የፈለገ ደግ ብትሆን ውሃ ጠማኝ ለሚል ሰው ቀርታ አትሰጠው። ምክንያቱም ከቀዳችው ይጎላል አይደለም? እንስራው ከጎደለ ቦጭ እያለ እየፈሰሰ ነው የሚያልቅባት። ስለዚህ አፋፍ ድረስ ሞልታው ነው የምትሄደው። ወደ ወንዝ ታሳየዋለች እንጂ አትቀዳም። ድንግል ማርያም ከዚያ ላይ ለውሻ ነው ለተጠማ ውሻ ቀርታ ይሄን ታላቅ ርኅራኄዋን ለማሳየት በወርቅ ጫማው አለን እንጂ መጽሐፍ እመቤታችን የእግር ጫማ አታውቅም። ግን ደስተኛ ነበረች። ደስተኛ አያችሁ፣ ደስታ ማለት በተለይ ብዙ ወጣቶችን መለከታችኋለሁ። ደስታ ማለት በጣም ጥሩ ዘመን አፈራሽ የሆነ ፋሽን ጫማ ማድረግም አይደለም። ለክርስቲያኖች አይደለም። ምንድነው የእመቤታችን ደስታ? ራሱ መልአኩ መለሰልን፣ እግዚአብሔር ካንቺ ጋር ነውና። ማን ካንቺ ጋር ነውና? የድንግል ማርያም ደስታዋ እግዚአብሔር ከእርሷ ጋር መሆኑ ነው። አያችሁ፣ እግዚአብሔር ከእርሷ ጋር በመሆኑ ደስተኛ ናት እመቤታችን። እግዚአብሔር ከእርሷ ጋር ብቻ አይደለም፣ እርሷም ከእግዚአብሔር ጋር ነበረች እመቤታችን። አሁን ብዙዎቻችን ደስታን ማጣጣም ያልቻልነው፣ መንፈሳዊውን ደስታ ማግኘት ያልቻልነው፣ መረዳት ያልቻልነው እግዚአብሔር ከኛ ጋር ነው፣ አማኑኤል ነው እሱ። እኛ ግን ከእግዚአብሔር ጋር አይደለንም። እኛ ከእግዚአብሔር ጋር ስላልሆንን የህይወታችንን ቀመር የሚመራው እርሱ ስላልሆነ ህይወታችንን አሳልፈን ለሱ መስጠት ስለቸገረን በትንሽ ነገር ነው ልባችን በሐዘን የሚደማው። በትንሽ ነገር ነው ደስታችን የሚራቆተው ከውስጣችን። ብዙ ወጣቶች በዚህ ምክንያት ያለ እድሜያቸው ራሳቸውን አሳልፈው ለሞት ይሰጣሉ። ኢትዮጵያ ውስጥ በሚያስደነግጥ ሁኔታ ነው ራስን የሚያጠፉ ሰዎች እየሰማን ያለ ነው። ወጣቶች አንደሬጅ ላይ ያሉ ወጣቶች አንደሬጅ ላይ አሁን አንድ አፕ አለ፣ በጣም ይገርማል። አንድ ግሩፕ አለ፣ ምን እናደርጋለን ቶሎ በጊዜ እንሂድ ምናምን የሚል ግሩፕ አለ። እና ላይክ ለመሞት ማለት ነው። በቀላሉ ሰዎች በቀላሉ ወጣቶች ደብዳቤ እየጻፉ ከዚህ በኋላ አታገኙኝም፣ ፌስቡክ ላይ ተቀምጠው ኦንላይን አላያቸዋቸውም፣ ላይቭ ማለት ነው። በቃ ቻው ተሰናብቻቸዋለሁ ብለው ከሰዓት በኋላ ራሳቸውን አጥፍተዋል። ምንድነው ብንል ይሄ ደስታ አልተገለጠላቸውም። ስለዚህ በዚህ ምድር ላይ በሚገጥማቸው ሰቆቃና መከራ ምክንያት ምን ይሆናል? ጭልም ይልባቸዋል ህይወት። ሌላ ህይወት አይታያቸውም። ለምን? ራሳቸውን ከእግዚአብሔር ጋር ማድረግ ስላልቻሉ። ራሳችንን ከእግዚአብሔር ጋር ስናደርገው ይሄ እውነተኛ ደስታ በትክክል ይገባናል፣ እንረዳለን። ለትምህርታችን ማዕከል የምናደርገው በዚህ በዮሐንስ ወንጌል በምዕራፍ 20 ላይ ያለውን ታሪክ ነው። ከጌታ ትንሣኤ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ማግስት ደቀ መዛሙርቱ እዚህ ዮሐንስ ወንጌል ምዕራፍ 20 እንደምናነበው 10 የሚሆኑ ደቀ መዛሙርት በፍርሃት በራቸውን ዘግተው ተቀምጠው ነበር ነው የሚለን ወንጌላዊው። ፍርሃት ይዟቸው እና በራቸውን የዘጉበት ምክንያት አላቸው። ጌታ እንደተናገረ እረኛው ይመታል መንጋውም ይበተናል እንደተባለ ደቀ መዛሙርቱ ተከታዮቹ ተበትነዋል። አንድ አብሮ የነበሩት 10 ግን በራቸውን ዘግተው በአንድ ቤት ውስጥ ተቀምጠዋል። እና መጽሐፉም ይነግረን ምንድነው? የዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ እንደምናነበው እነርሱ አይሁድን ስለፈሩ ደጆቻቸውን ዘግተው ሳለ ነው የሚለው። አይሁድን ስለፈሩ እነዚህ ደቀ መዛሙርት ቤተ ክርስቲያንን ወክለው የተሰበሰቡ ናቸው። የግለሰቦች ስብስብ አይደለም። ህብረታቸው ቤተ ክርስቲያን ናት። በጸሎት ሃይማኖት እንደተደነገገችው ያቺ ቤተ ክርስቲያን በአንድ ቤት ውስጥ በር ዘግታለች። ፍርሃት ይዟታል። ለምን? ራሷ አብሯት የለም። አያችሁ፣
ራስ የተለየው አካል ደስታ ሊኖረው አይችልም። ድፍረት ኃይል ሊኖረው አይችልም። ራስ የተለየው አካል ህይወት ሊኖረው አይችልም። ስለዚህ ያቺ ራሷ ተለይቷት የነበረችው ቤተክርስቲያን በር ዘግታ ፍርሃት ይዟት ተቀምጣለች። ፍርሃት። እነዚህ ደቀ መዛሙርት ቢያንስ ጠቅለል አድርገን ስንመለከተው በሁለት ምክንያቶች ፈርተዋል። አንደኛው ምን እንበላለን ምን እንጠጣለን ነው። ሁሉም ስራቸውን ትተው የተከተሉ ናቸው። ከተናቀ ማህበረሰብ የተጠሩ ናቸው። ከተናቀ ስራ የተጠሩ ናቸው እና የነበሩበት የሥራ መስክ ከዕለት እንጀራ የሚያልፍ አልነበረም። ስለዚህ ክርስቶስን መረብ ጥለው ተከትለውታል። አንዳንዶቹ ቀራጮች ናቸው። ቀረጣቸውን ጥለው ተከትለውታል። እና ያን ጊዜ አብሯቸው በነበረ ሰዓት ከእርሱ ጋር በዋለበት ይውላሉ፣ ባደረበት ያድራሉ፣ የእጁን በረከት ይመገባሉ። አንድም ቀን በዚህ ቀን ምን እበላለሁ ብሎ ስጋት ገብቷቸው አያውቅም። ማን አብሯቸው ስለነበረ? ክርስቶስ። ተመልከቱ፣ አብሯቸው ስለነበረ። አሁን ግን እረኛቸው አጠገባቸው የለም። ስለዚህ እነዚህ ደቀ መዛሙርት ምንድነው የህይወት ዕጣ ፈንታችን? እንዳንመለስ ወደዚያ ወደ ቀደመ ስራችን እንዳንመለስ ለሱ ቃል ገብተናል። የአደባባይ ቃል አለን። አንተ የዘላለም የህይወት ቃል አለ፣ ካንተ ወዴት እንሄዳለን የሚል ቃል አለን። ቃላችንን ልንጠብቀው ይገባናል። ቃሉን ለመጠበቅ ደግሞ ምን እንበላለን? አሁን የትውልድ ጥያቄ ነው። ምንድነው መሆነው? ነገ ምንድነው መሆነው? ዛሬ እንኳን ብንል የዛሬ ስጋታችን ቢወገድ ነገ ያስፈራናል። ነገ አድሮ ስነሳ ምንድነው መሆነው? እዚያው ሐዋሳ አካባቢ አላቅም፣ አዲስ አበባ በጣም ብዙ እናቶች መስጠት የለመዱ እጆቻቸው መስጠት የለመዱ የነበሩ እናቶች ቤት አላቸው፣ መኖር ያላቸው፣ የሚበሉት የሚጠጡት ስለሌላቸው ሰው እንዳያውቅባቸው ለቅሶ እንደሚደርስ ሰው ነጠላ ዘግዝቀው በራቸውን ዘግተው የማይታወቁበት ሰፈር ሄደው ለምነው ይመለሳሉ ማለት። ይሄ ፍርሃት ሰዎችን ተመልከቱ። ይሄ እግዚአብሔር ከነሱ ጋር እንዳለ እንዳይመለከቱ አድርጓቸዋል። መብላት መጠጣት ጥያቄ ሆኖ አሕዛብ የተመለሰላቸው፣ አረማውያን የተመለሰላቸው፣ በኑፋቄ ያሉ እግዚአብሔርን የካዱ ሰዎች የተመለሰላቸው የእንጀራና የውሃ ጉዳይ ጥያቄ ሆኖ ፍርሃት ውስጥ ያለ ገባ የለም። ፍርሃት። እዚህ ውስጥ ሆነን እንዴት ነው ደስታን የምናጣጥመው ነው ጥያቄ። እንዴት ነው የምናጣጥመው? አንዱ ይሄ ነው። ሁለተኛው የክርስቶስ ደቀ መዝሙር መሆናቸውን ያስፈራቸው አያችሁ። ምክንያቱም አንድ ጥያቄ አለ። በክርስቶስ ላይ የደረሰው መከራ አንዳንዶቹ ባይናቸው አይተውታል፣ አንዳንዶቹ በጆሮአቸው ሰምተውታል። መከራው ቀላል አይደለም። ከዚህ የተነሳ በክርስቶስ ላይ የጨከኑ አይሁዳውያን ምናልባት የሱ ተከታዮች ናቸው ብለው ወደኛ ቢመጡ እንዴት አድርገን ነው የምናስተናግደው ይሄን መከራ? እሱ የተሸከመውን እርጥብ እንጨት የትኛው ትከሻችን ሊሸከመው ይችላል? እርሱ ያስተናገደው ያ ችንካር፣ መዳፉ ያስተናገደው ችንካር የትኛው መዳፋችን ሊያስተናግደው ይችላል? የሱን ግርፋት የትኛው ሰውነታችን ሊቀበለው ይችላል? ይሄን መከራ ቢያመጡብን የሚል ፍርሃት። አያችሁ፣ አንዳንዴ ኦርቶዶክሳዊነት ራሱ ፍርሃት ይሆናል። ታውቃላችሁ፣ ልክ አሁን እንደምናየው በአገራችን ኦርቶዶክሳዊ መሆን ፍርሃት ውስጥ ይከተል። እኛ በከተማ ስላለን አይደለም፣ በአንዳንድ ገጠር አካባቢ ኦርቶዶክሳውያን በመሆናቸው ብቻ ሌሊቱ የሚነጋ የማይመስላቸው በሰቆቃ የሚኖሩ ስንት ክርስቲያኖች አሉ መሰላችሁ? ስንት እንዳይተውት አምላካቸው ነው፣ እንዳይተውት እውነት ነው፣ እንዳይኖሩት ደግሞ አያችሁ ሰቆቃ ከፊታቸው ተደቅኗል። በተዘጋ በር እንዳለን እሳት ቢለኩሱብንስ ብለው ደንግጠው የሚኖሩ ብዙ ክርስቲያኖች አሉ። ይሄ ገጠማቸዋል። እንዲህ ያለ ፍርሃት፣ እንዲህ አይነት ሁኔታ ውስጥ ሆነን ደስታን እንዴት ነው የምናጣጥመው ነው? ምንድነው ደስታ? እነዚህ ደቀ መዛሙርት ፍርሃት ገጥሟቸዋል፣ ግን በቤት ውስጥ ተሰብስበዋል፣ በር ዘግተዋል። ግን ምን ዋጋ አለው? በሩ አናጤ የሰራው በር ነው። የሚያስጥል በር አይደለም፣ ሊሰበር የሚችል በር ነው በቀላሉ። የእነሱም ፍርሃት የሚያርቅላቸው በር አይደለም። አያችሁ፣ አንዳንድ ጊዜ ክርስቲያኖች ፍርሃቶቻችንን የምናጥርባቸው፣ ፍርሃቶቻችን እንዳይከተሉን አጥር የምናደርጋቸው ነገሮች ዋስትና አላቸው ወይ ነው ጥያቄው።
ለዚህ ነው ጌታ እኮ ምን አለ? በሩ እኔ ነኝ አለ። እስቲ በሩ እኔ ነኝ በሉ። አዎ በሩ እኔ ነኝ ማለት ምን ማለት መሰላ? የሚያስጥለን በር፣ መለኮታዊ እሳት አጥር ያለው በር ነው። ራሳችን በተኩላ እንዳንበላ የምንጠበቅበት በር ነው። በስጋም በነፍስም ከሚገጥሙን ችግሮች፣ ፍርሃቶች የምንርቅበት በር ነው። በእኔ የሚገባ ቢኖር ይድናል ያለው ለዚህ ነው። ከፍርሃት የምንድንበት እና እንዲህ ያለ በር ዘግተዋል። ፈርተው ድንገት በሩን ዘግተው በእንዲህ አይነት ቤት ውስጥ ተቀምጠው ሳለ ክርስቶስ በተዘጋ በር ገብቶ ሰላም ለእናንተ ይሁን አላቸው። በጣም የሚገርም ቃል ነው። ሰላም ለእናንተ ይሁን አላቸው። እነሱ ምትሃት መሰላቸው፣ ደነገጡ። በእድሜ ዘመናቸው እንዲያለ ነገር አይተው አያውቁም። በተዘጋ በር ደግሞ ከ3 ቀን በፊት ያስተናገደውን መከራ ቅድም እንዳልኳቸው አይተዋል፣ ሰምተዋል። እና ለሞት ተላልፎ እንደተሰጠ ያውቃሉ። እንዲህ ባለ ሁኔታ እንዴት በ3 ቀን ልዩነት በተዘጋ በር ውስጥ እርሱ እንዴት ሊመጣ ይችላል? ፍርሃት፣ ሌላ ፍርሃት። ይሄ ያለ መጎልመስ ችግር ነው። እነዚህ ደቀ መዛሙርት ማን እንደሆነ አልተረዱትም። አያችሁ፣ በተዘጋ ማህፀን የድንግል ማርያምን ድንግልና እንደጠበቀ በእናትነት አክብሮ የተወለደ ጌታ እንደሆነ አላወቁትም፣ አልተረዱትም። በመስቀል ላይ ሳለ የኪሩቤልን ሰይፍ ያደከመ አምላክ እንደሆነ አልተረዱትም። ያ መስቀል ላይ ተሰቅሎ የነበረ ወንበዴ ፈያታዊ ዘየማን በቀኝ ተሰቅሎ አቤቱ በመንግስት በመጣ ጊዜ አስበኝ ብሎ ሲጠይቀው በገነት ዛሬ ከኔ ጋር ትሆናለህ፣ ደመ ማኅተቡን ምልክት አድርጎ ሰጠው። 5500 ዘመን ያለ ረፍት ገነትን ዘግቶ አስደንጋጭ የነበረ ሰይፍ፣ የሚገለባበት ሰይፍ፣ እንቅልፍ በማያውቃቸው ኪሩቤል በተባሉ መላእክት የተያዘ ሰይፍ ይሄ ወንበዴ በሩ ላይ ሲደርስ ወደቀ። እንዲህ ያለ አምላክ እንደሆነ አላወቁም። አያችሁ፣ አምላካችንን እናውቀዋለን ወይ? በትክክል ክርስቲያኖች እናውቀዋለን ወይ? በመጠናችን እናውቀዋለን ወይ? ነገ ምናልባት እንማር ይሆናል። ስለዚህ እናውቀዋለን ወይ በትክክል እግዚአብሔርን? እና በጣም ብዙ ሰው ብዙ ጥቅስ ስለሸመደደ እግዚአብሔርን የሚያውቀው ይመስለዋል። እግዚአብሔርን ዝም ብሎ የሆነ የመጽሐፍ መድብል አድርጎ የሚመለከተው ሰው አለ። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ስላነበበ እግዚአብሔር ልክ እንደ ታሪክ ነው እግዚአብሔርን የሚመለከተው። ብዙ ሰው እንደ ታሪክ እንደ ትዝታ መተረክ ማወቅ ይመስለዋል እግዚአብሔርን። አያችሁ፣ አላወቁትም፣ አልተረዱትም ማን እንደሆነ። ይህ አምላክ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በተዘጋ መቃብር የተነሳ ጌታ እንደሆነ አላወቁም። እና በተዘጋ በር ሲገባ ምትሃት መሰላቸው። ጌታ ምን አለ? ዳሱኝ አላቸው። ዳሰሱት፣ ሰውነቱ አዩት፣ ችንካሩን አዩት። የጎኑን የተወጋውን ጎን ተመለከቱት፣ መዳፉን ተመለከቱት። ልክ ይህን ሲያዩ መጽሐፍ ቅዱስ ምን ይላል? ጌታን ባዩ ጊዜ ደስ አላቸው። ማንን ባዩ ጊዜ? ተመልከቱ ክርስቲያኖች፣ አስታውሱ። ቅድም የእመቤታችን ደስታ ማን ከሷ ጋር ስለሆነ ነው አለን? እግዚአብሔር ከእርሷ ጋር ስለሆነ ነው። አሁንም እነዚህ ደቀ መዛሙርት ተመልከቱ፣ የሚበሉት የሚጠጡት አላገኙም። ገና እንዳከፈሉ ናቸው፣ እንደጾሙ ናቸው። ረሃብ አለ። ግን ክርስቶስን ብቻ በማየታቸው ደስ አላቸው። አያችሁ፣ ትጽናናላችሁ መስቀሉን ስታዩ፣ ትጽናናላችሁ በስዕል ላይ አምላካችሁን ስታዩት። ከችግሮቻችሁ በላይ አግዘፋችሁ እግዚአብሔር ከእናንተ ጋር እንዳለ በቅርበት ይሰማቸዋል ስዕሉን ስታዩ። አሁን ብዙዎቻችን ስዕሉንም የምንመለከተው በልማድ በትክክል ግን እናጣጥመዋለን ወይ? ውሳጣዊ ህይወት አያችሁ። ጌታን ባዩ ጊዜ ደስ አላቸው። ከዚያ ደገመና ምን አለ? ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን አለና ቀጥሎ እንዲህ አላቸው፣ ሰላም ለእናንተ ይሁን አለ። ከዚያ አፋለባቸው፣ መንፈስ ቅዱስንም ተቀበሉ አላቸው። ከዚያ በኋላ እንደገና ምን አለ? አባቴ አብ እንደላከኝ እኔ ደግሞ እናንተን እልካችኋለሁ አላቸው። በምድር ላይ ኃጢአቱን የያዛችሁበት በሰማይ ተይዞበታል አላቸው። እነዚህን ነው የምናያቸው። ተመልከቱ፣ እነዚህ የቤተ ክርስቲያን የደስታ ምንጮች ናቸው። ክርስቶስ ለቤተ ክርስቲያን በትንሣኤው የሰጣት ልዩ ደስታ ነው።
የመጀመሪያው ምንድነው? ሰላም ነው። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን በሉ። አሁን በትንሣኤ ሰላምታችን በደንብ የምትሰሙ ከሆነ እስቲ አሁን አብረን እንለዋለን። ክርስቶስ ተንሥአ እሙታን ተከትላችሁ በሉ። እንግዲህ የለም ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። ምንድን ነው እያልን ያለ ነው? በትንሣኤው እኮ ሰላምና ደስታ ሆነ እያልን አያችሁ። ይሄ ሰላምና ደስታ ዶሮ አርዶ የመብላት ጉዳይ አይደለም። ይሄ ሰላምና ደስታ በግ አርዶ የመብላት ጉዳይ አይደለም። ይሄ ሰላምና ደስታ ቅርጫ የመካፈል ጉዳይ አይደለም። አንተ ሰላጣም ብላ በትንሣኤ ቀን። ያማ የአይሁድ ፋሲካ ነው። ስጋችን ሰውነታችን ስለሚፈልግ ብቻ እንመገበዋለን እንጂ የኛ ውሳጣዊ ደስታ የክርስቶስ ትንሣኤ ነው። በትንሣኤው ምን ሰጠን? የማንነጠቀውን የዘላለም ሰላም ሰጠን እግዚአብሔር። ሰላም ሰላም ለእናንተ ይሁን ማለት ነው። ክርስቶስ ለእናንተ ይሁን ማለት እኮ ነው። እኔ ለእናንተ ልሁን። ምክንያቱም ሐዋርያው ምን አለ? ሰላማችን እርሱ ነው አለ። ሰላማችን ይህ ሰላም ከቤተ ክርስቲያን ተለይቶ አያውቅም። ቤተ ክርስቲያን በዚህ ምድር ላይ በገበበ ምድር ከመሬት በታች የኖረችበት ዘመን አለ። አላውያን ነገስታት፣ ምድራውያን መኳንንትና መሳፍንት ቤተ ክርስቲያንን በምድር ላይ አንመልከትሽ ብለው አሳደዋት። ከመሬት በታች እስቲ ከመሬት በታች በሉ። ከመሬት በታች መኖር ከባድ አይደለም? አይደለም? ከመሬት በታች እኮ የሚታየው መቃብር ነው አይደለም? ቤተ ክርስቲያን ከመሬት በታች ኖራለች። ይኸውልህ ኖራለች። እነዚህ ጨካኞች እስኪያልፉ ከመሬት በታችም ስትወርድ ግን ከመሬት ይዟት ሊወጣው የሚችለውን ይሄንን ሰላሟን ይዛ ነው የወረደችው። አያችሁ? ሰላማችሁን አትጣሉት፣ ከአእምሮአችሁ አትጣሉት። ሰላማችሁ ክርስቶስ ነው። ሰላማችሁን ከልባችሁ አትጣሉት፣ አትጣሉት። ሰላም ይኸውላችሁ እኛ ክርስቶስ ሲሰቀል ክርስቶስ መስቀል ላይ ሲሰቀል አብረን ነው የወጣ ነው ወደ መስቀሉ። መውረድ የለብንም። እዚያ መስቀል ላይ እንድንኖር ነው ክርስቶስ መለኮታዊ ግብዣ ያቀረበው። መስቀል የሰው ልጆች ከመከራ የዳኑበት ብቻ አይደለም፣ ከሞት የዳኑበት ብቻ አይደለም። መስቀል ሁልጊዜ እንድንኖረው ክርስቶስ ያቀረበልን ግብዣ ነው። ግብዣ። እስቲ መስቀል በሉ እስቲ። አንድ ነገር ስለ መስቀል ልንገራችሁ። አሁን ብዙ ሰው መስቀልን የሚያየው ስለ እንትን ብቻ ነው፣ ስለ ቅርጹ። መስቀልን የሚያየው ከመሳለምና ካለመሳለም ጋር አያይዞ ነው። ክርክሮቻችንም እነዚህ ናቸው። መስቀል መሳለም ይቻላል አይቻልም ነው ብዙ ሰው የሚያነሳው። መስቀል እንጨት ነው አይደለም ነው ብዙ ሰው የሚያነሳው። መስቀል ግን በጣም የሚገርማችሁ ከዚህ ጥልቅ የሆነ ምስጢር አለው። ቅዱስ ኤፍሬም ምን ይላል? መስቀል ይላል የምስጢር ደጅ ነው የሚለው። እስቲ የምስጢር ደጅ ነው በሉ። አዎ መስቀል ላይ ነው ያለ ነው። እኛ አንድ ሰሞን አይታችሁ ከሆነ የሆነ ስላሴ ምናምን መስቀል ተረገጠ፣ በጣም ማህበራዊ ሚዲያ ላይ ክርክር ነበር። እውነት አሰል እኔ የሚገርመኝ ምን መሰላችሁ? ሰው መስቀል መቼ ነው የሚገባው? ከመስቀል ጋር እየኖረ ነው። አያችሁ ጥያቄው? ከመስቀል ላይ እየኖረ ከመስቀል ጋር እየኖረ እኛ መስቀሉ ላይ የቱ ጋር ያለ ነው? እሱ ገብቶናል በትክክል። መስቀል ጌታችን እግሩ የተቸነከረበት ቦታ አለ አይደለም? አለ አይደለም? መልሱልኝ። አለ አይደለም? እግሩ የተቸነከረበት ቦታ ምስጢረ ጥምቀት ነው። አንድ ሰው በ40ና በ80 ቀኑ ሲጠመቅ ቤተ ክርስቲያን ወደ ክርስቶስ እግር ነው ያስጠጋችሁ። ይሄን እናውቃለን። እያችሁ የክርስቶስ ጉልበቱ ያረፈበት ቦታ አለ መስቀል ላይ። ይሄ ደግሞ ምስጢረ ሜሮን ነው። ቤተ ክርስቲያን ካጠመቀችን በኋላ በሜሮን 36 ብልቶቻችንን ስታከብረው ወደ ክርስቶስ ጉልበት እያስጠጋችን ነው። አሁን የቱ ጋር ነው ያለኸው ነው አንተ? አሁን አንቺ የቱ ጋር ነው ያለሽው ነው ጥያቄው? እሱ ነው። ከዚያ ቀጥለን ቁርባን ነው። ልክ ቤተ ክርስቲያን ስታቆርበን የክርስቶስ ደረት ጋር እያስጠጋችን ነው። ለንጊኖ ሲወጋው እሱ ምስጢረ ቁርባን ነው። ስጋው ደግሞ ሲቀበል ሰው ወደ ክርስቶስ ደረት ምን ብሏል? ተጠግቷል። ከዚያስ ቀኝ እጁ የተቸነከረበት ቦታ አለ። ይሄ ቀኝ እጁ ችንካር ምስጢረ ንስሐ ነው።
የቤተክርስቲያን ምስጢር ነው። በቀኝ የተሰቀለው ወንበዴ የክርስቶስ ቤተሰቡ መሆን የቻለው ከእርሱ ጋር በገነት ዕለቱን መግባት የቻለው በቀኝ ተሰቅሎ ተዘከረኒ እግዚኦ በውስተ መንግሥት ከባለ ጊዜ ነው። አንድ ሰው ከዚህ የመስቀል ቤተሰብ የጠፋ ሰው በኃጢአት ንስሐ ከገባ በኋላ በንስሐ በቀኝ እጁ በኩል ነው ወደ ክርስቶስ የሚመጣው። ንስሐ ሲገባ የግራ እጁ ችንካር አለ። የግራ እጁ ችንካር ምስጢረ ቀንዲል ነው። ቀንዲል ነው። እናንተ በልምድ ቅባ ቅዱስ የምትሉት ስጋ ደዌ ሲገጥመን እንደገና ዲፕሬሽን ጭንቀት ሲገጥመን ምን ሲለን እውነተኛ ኦርቶዶክሳውያን ከሆንን ረፍት የምናገኝበት ቅባት ሳይካትሪስት የጻፈልንን ይሄ ነጭ የጻፈውን ጠቅላላ ቅዠት እያነበበልን በሳይካትሪስት በመረዳት አንኖርም ነበር ኦርቶዶክሳዊነት ቢገባን። አያችሁ ወጣን ወደ መስቀሉ። ከዚያ በኋላ ምን አለ? አክሊለ ሦክ አለ። ይሄ አክሊለ ሦክ የሾህ አክሊል የአንድ ቀን ጉንጉን አይደለም። ይሄ የሾህ አክሊል ክርስቶስ አምላካችን በመዶሻ ነው የተቀበለው። ታውቃላችሁ? በመዶሻ የቤተክርስቲያናችን መጽሐፍ እንደሚነግረን አንዱ የክርስቶስ በጭንቅላቱ በኩል የተመታው እሾህ ልቡ ድረስ ደርሷል። ታውቃላችሁ? ልቡን ወግቶታል ክርስቶስ። ይህን ፍቅር ታውቁታላችሁ ክርስቲያኖች? አያችሁ ልቡን። ይሄ አክሊለ ሦክ ምንድን ነው? ይሄ አክሊለ ሦክ የቤተ ክርስቲያን ሕይወት ነው። ትዳርና ምንኩስና ነው። ሰው መነኮሳትን ይዋቸው ወደ ዓለም ትተው ሲመንኑ ቆብ ሲያደርጉ ለቆባቸው የሚታመኑ ቆባቸውን የሚያከብሩ የሚጠብቁ ከሆነ እነዚህ መነኮሳት አክሊለ ሦኩ ጋር ደርሰዋል ማለት ነው። እና መነኩሴው ቆቡን ካልጠበቀና ለቆቡ ካልታመነ በአቋራጭ ነው ወደዚህ የመጣው ማለት ነው። ትዳርም እንደዚህ ነው። ትዳርም እንደዚህ ነው። አንድ ሰው ባለ ትዳር ሲሆን የደረሰ አክሊለ ሦኩ ጋር ደረሰ ማለት ነው። ለዚህ ነው ጌታችን በወንጌል ምን አለ? ክርስቶስ ማነው? ቅዱስ ጳውሎስ በመልእክቱ ክርስቶስ ቤተክርስቲያንን እንደወደዳት ባልም ሚስቱን እንዲሁ ምን ይበላት? ይውደዳት። አሁን ብዙ ኦርቶዶክሳውያን ይሄ ገብቷቸዋል። አንዳንድ የሚያሳዝኑ ነገሮች ሚዲያ ላይ አትመለከቱ? ኦርቶዶክሳውያን ተፋተው ትዳር ከተፋቱ በኋላ በጣም የሚገርመው ፓስተር ገሌ ያስታረቀን ብለው አደባባይ አያፍሩ። አያችሁ መጎዳት እኮ ነው መጎዳት። በጣም ብዙ ኦርቶዶክሳውያን የሆነ ፓስተር ስም አንስተው እሱን እያደነቁ ይኖራሉ። አቤት ፓስተር ገሌ ወዳጄ አንተን ቤተክርስቲያን ስትድርሽ አንቺን የቱ ጋር እንዳደረሰሽ ብታውቂ ትንንሽ ነገሮች ላይ አንቀላውጥም ነበር። ትንንሽ በከንፈር የሚያምሩ ቃላት አንቀላውጥም ነበር። ስለ ራበን ነው የቀላወጥ ነው የቱ ጋር እንዳለን ስላልገባን። ይሄ ነው ግብዣው። ስለዚህ ቤተክርስቲያን መስቀል ላይ ሆና ምን አላት? ሰላም አላት። ሰላም ችንካሩን እያስተናገደችው ሰላም አላት። ቤተክርስቲያን ሰላም አላት። ሰላም ሰላም ለእናንተ ይሁን። የትንሣኤው በረከት ይሄ ነው። ደስታችን ይሄ ነው። ሰላም ያለው ሰው ደስተኛ ነው። እረፍት ያለው ይተኛል። ሰላምን የሚያጣጥመው ሰው አያችሁ። ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን ሁልጊዜ ነው። ካህኑ በቅዳሴ አይታችሁ ከሆነ እኛን ወክሎ ፊቱን ወደ መንበሩ አዙሮ ይጸልያል። ለካ ከዚያ ክርስቶስን ወክሎ ደግሞ ፊቱን ወደኛ በማዞር ሰላም ለኩልክሙ ይላል። እውነት አሰጥ እውነት አሰጥ ሁል ጊዜ ነው የምንሰማው። ሰላም ለሁላችሁ ይሁን። ይህን ሰላም መጠበቅ የደስታችን ምንጭ ነው። ሰላም የደስታችን ሰላም ያላቸው ሰዎች ተኝተው በሰላም ያድራሉ። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን ማለት ምን ማለት ነው? እርስ በእርሳችሁ ሰላም ሁኑ ማለት ነው። እስቲ በሉት፣ እርስ በእርሳችሁ በሉ እስቲ ሰላም ሁኑ። በክርስቶስ መልክ ተያዩ ማለት ነው። በቃ እርስ በእርሳችሁ። ምክንያቱም አሁን ሰላም የሌላቸው ሰዎች፣ ነፍሰ ገዳዮች፣ በዚህ ምድር ላይ አሳዳጆች፣ ጦረኞች ምናምን ምንድነው? ሌሊት አይተኙም።
ነግቶ ደግሞ ማንን ባጠፋው ብለው እቅድ እየሰሩ ነው የሚያድሩት። በእጃቸው የሚፈሰውን ደም እያቀዱ ያድራሉ። አያችሁ። ስለዚህ የክርስቲያን የደስታው ምንጭ ምንድነው? ሰላም። የመጀመሪያው ሰላም። ሁለተኛው ክርስቶስ ለቤተ ክርስቲያን መዳሰስን ሰጠ። እስቲ መዳሰስን ሰጠ በሉ እስቲ። አካሉን እንድትዳስሰው ፈቀደላት ለቤተ ክርስቲያን። ዳሱኝ አላቸው ሐዋርያት፣ ዳሱኝ። እርሱን ከመዳሰስ እርሱን ከመዳሰስ የሚገዝፍ ምን አለ? ክርስቲያኖች ክብር ምን አለ? ያቺን ሴት አስታውሱ። እንኳን አካሉን ቀርቶ የልብሱን ጫፍ ብነካ ደሜ ይቆማል ያለችውን ሴት አስታውሱ። አያችሁ፣ አካሉን መዳሰስ። አሁን በቤተ ክርስቲያናችን ክርስቶስ አምላካችን በመልካ ህብስት ይታያል፣ በአካለ ህብስት ይዳሰሳል። እለት እለት ይዳሰሳል ክርስቶስ። እኛ በከንፈራችን የምንጠራው ብቻ አይደለም አምላካችን፣ በእጃችን የምንዳሰሰው ነው። አይታችሁ ከሆነ ካህናቱ ቅዳሴ ቀድሰው ሲወጡ ምናቸውን ነው የሚያሳልሙ? ምናቸውን? መስቀሉ ጠፍቶባቸው ነው አይደለም። እና የዳሰስኩትን አምላክ እኮ ዳሰው እያለ ነው ወዳጅ። ዳሶት ነው የወጣው ክርስቶስ ነው። የክርስቲያኖች ህዋሳት እርሱን እየዳሰሱ የሚኖሩ ናቸው። የቤተ መቅደሱን ግድግዳ ስትደባበሱት በአይነ ህሊናችሁ የክርስቶስን ቀሚስ እየዳበሳችሁ ነው። ከዚህ በላይ ምን ደስታ አለ? ሰው ከአርቲስት ጋር ፎቶ ተነስቶ ሲስቅ ይውል የለ እንዴ? ሰው የሆነ አንድ ትልቅ ባለስልጣን ምናምን በዚህ በኩል ሲያልፍ አብሮ ሰልፊ ፎቶ ለመነሳት ደፋ ቀና። ክርስቶስን ከመዳሰስ በላይ ምን ደስታ አለ ወዳጅ? ምን አለ? አያችሁ፣ ህሊናችን እየዳሰሰው መኖር አለበት። ቅድም እንደነገርኳችሁ ወደ ውስጣችን ነው ማስገባት ያለብን እግዚአብሔርን ወደ ውስጥ። የአእምሮ ቲዮሪ ብቻ ማድረግ የለብንም እግዚአብሔርን። በስዕሉ ፊት ስንቆም ወደ ውስጣችን እንዲገባ፣ ቅድም እመቤታችን እንደተባለችው እግዚአብሔር ካንቺ ጋር ነው፣ ወደ ውስጣችን ገብቶ ከኛ ጋር እንዲሆን ወደ ውስጥ እና ይሄን ማሰብ አለባችሁ ክርስቲያኖች። ደስታ እንዲመጣ ይገርማቸዋል። ምስራቃውያን ኦርቶዶክሳውያን ቅዳሴ አስቀድሰው ሲወጡ ልክ እንደኛ ቅዳሴ ሲያበቃ መሰናበቻ ቃል አለ ዲያቆኑ የሚያሰማው፣ እንደኛ እቱ በሰላም። ይሄንን የመሰናበቻ ቃል ሲሰሙ ዝም ብሎ አይዱም። እኛ አንዳንዴ እቱ በሰላምም እስኪባል አንጠብቅም፣ ልማድ ስላደረግ ነው። አንዳንዴ በልማድ ነው የምንሰማው፣ አንዳንዴ ምን እንደሚለንም አናውቅም። ብቻ እቱ በሰላም ወደ ቤት ሂዱም ሊመስለን ይችላል። ብዙ አይደለም። በጣም የሚገርመው ግን እነዚህ ምስራቃውያን ኦርቶዶክሳውያን ምእመናን ካስቀደሱ በኋላ ዲያቆኑ እቱ በሰላም ግቡ ሲላቸው አንድ ላይ በድምጽ የሚያሰሙት ቃል አለ። አረጋዊ ስምዖን ያሰማው ቃል፣ አቤቱ ዓይኖቻችን በሕዝብ ሁሉ ፊት ያዘጋጀኸውን ማዳን ተመልክተዋልና ባሮችን ከእንግዲህ አሰናብታቸው። ወደ ቤት ብቻ አይደለም፣ በሞት እንኳ ቢሆን ብታሰናብተን ከሞት ባሻገር ያለውን ህይወት ተመልክተናልና አሰናብተን። አያችሁ፣ ውስጣቸው አስገብተውት ነው የሚለዩት እግዚአብሔርን። ውስጣቸው። እኛ እንደ ፍሬንድ ነው ቻው የምንባባለው። ቤተ ክርስቲያን እንመጣለን፣ በቃ ቻው እግዚአብሔር፣ ደግሞ በሚቀጥለው ጉባኤ እንገናኝ። እውነት ሐሰት። አያችሁ፣ የተጎዳ ነው። ለዚህ ነው ደስታን ቶሎ ማግኘት ያልቻልነው። ከቤተ ክርስቲያን በር ስንወጣ ተለይተነዋል ከእግዚአብሔር ጋር። የለንም፣ አብረን አይደለንም። ደስታን የምናገኘው እርሱን ከኛ ጋር ስናደርገው፣ እኛም ከእርሱ ጋር ስንሆን። የትም ወጣቶች፣ የትም ተቀምጣችሁ እግዚአብሔር ከእናንተ ጋር እንዲሆን እንዳይርቃችሁ፣ እናንተ ከእሱ ጋር እንድትሆኑ መጋበዝ ነው። መዳሰስ ማለት ይሄ ነው። ህሊናችን ሁልጊዜ እሱን በመዳሰስ መኖር አለበት። በመዳሰስ እዚህ ላይ መታተም አለበት። የቀራኔው ፍቅር እዚህ ላይ መታተም አለበት። የክርስቲያኖች ሰውነት የእርሱ ቤተ መቅደስ መሆን አለበት። እርሱ የሚስተናገድበት ሶስተኛው ምን ሰጠ እግዚአብሔር? እፍ አለባቸው። እስቲ እፍ አለባቸው በሉ። ወንጌል እፍ አለባቸው ይላል። እፍ አለባቸው ማለት በአጭር ቃል እኔ እግዚአብሔር ነኝ እያላቸው ነው። እግዚአብሔር ነኝ። ቅድም በተዘጋ በር መግባቴን ተጠራጥራችሁ ነበረ። እኔ እግዚአብሔር ነኝ። አባታችሁ አዳምን ከአፈር ካበጃጀሁት በኋላ የሕይወት እስትንፋስ እፍ ብዬ በማጋራት
ዘላለማዊነትን የሰጠሁት እኔ ነኝ። አያችሁ አዳም ከወደቀ በኋላ ምን ተብሎ ነበረ? አዳም መሬት ነህ ተብሎ ነበር። አዳም መሬት አንተ ወትገብ ውስተ መሬት ነህ፣ ወደ መሬት ትመለሳለህ አለው። አዳምን ወደ መሬት ትመለሳለህ ከማለቱ በፊት እግዚአብሔር ምን አለ? እባቡን እንዲህ አለው፣ አንተ በሕይወት ዘመንህ የምድርን አፈር እየበላ ትኖራለህ። የምድርን አፈር እየበላ ትኖራለህ ማለት አዳምን እየበላው ትኖራለህ ማለት ነው። አፈር የተባለ አዳም ነው። አሁንስ መቃብር የሚበላው ሰውነት አይደለም፣ አዲስ አካል። እስቲ አዲስ አካል በሉ። አዲስ አካል ሰጠ እግዚአብሔር። አያችሁ ክርስቶሳዊ አካል። አሁን የክርስቲያኖች ሰውነት አፈር የሚባል ሰውነት አይደለም። አንዳንዴ እንደ መቃብር ሐውልቶች ላይ ተጽፎ ሰው ከንቱ ሰው አፈር እንደሚባለው አይደለም። ሰው መቃብርን የተሻገረ ማንነት ያለው ነው። ሰው የክርስቶስ አካል ነው። ሰው አፈር የሚባለው በወደቀበት ዘመን ነው። አሁን በክርስቶስ ተነስቷል። ስሙ የተመሰገነ ይሁን። በክርስቶስ አዲስ አካል ያለው ሰውነት አፈር አይባልም። ለዚህ ነው ቅዱስ አትናቴዎስ ምን ይላል? እኔ አለ ከምድር እንደመፈጠሬ መጠን አለ ከዚህ ከመሬት ጋር የታሰርኩ ነኝ አለና በውስጤ ግን የዘላለምን ሕይወት ተሸክሜያለሁ አለ። አያችሁ የዘላለም ሕይወት። አሁን እኮ ሰው አፈር ነው እየተባለ ነው ሲረገጥ የማያሳዝነን ታውቃላችሁ? አያሳዝነንም? ሰው ለእንጀራ ለዳሪ እንጀራ ሰው የሰውን ሕይወት እያበላሸ በቃ የሚኖረው ሰው አፈር ነው ቢረገጥ ምን አለ? ሰው ግን የእግዚአብሔር መልክ ነው። አዲስ አካል ሰጠን። ወጣቶች ይሄ አካል የክርስቶስ አካል ነው። እስቲ በሉ ከኔ ጋር የኔ አካል በሉ እስቲ። የክርስቶስ አካል ነው። የማን አካል ነው? የክርስቶስ አካል አልባሌ ቦታ አይቀመጥም። ክርስቶስ በወንጌል ስታነቡ አንድም ቦታ አንድ ነውረኛ ቦታ ተገኘ የሚል አላነበብንም። ለስም አጠራሩ ክብር ይግባው። አላገኘንም። የኛ አካል አዲስ ነው። ስለዚህ ስትቀመጡ የምትቀመጡበትን ቦታ የምትመርጡ፣ ስትናገሩ የምትናገሩትን የምትመርጡ፣ ስትበሉ ስትጠጡ የምትበሉ የምትጠጡትን የምትመርጡ እናንተ የክርስቶስ አካላት ናችሁ፣ ብልቶቹ ናችሁ። ስለዚህ የሱ አካል ከመሆን በላይ ምን ደስታ አለ? ምን ደስታ አለ? አካል ያውም እኮ ዝም ብለን እናንተ ጎን ለጎን እንደተቀመጣችሁት ያለ አይደለም። እግዚአብሔር አብሮ ነው የሚሆነው። በውስጥ ነው። አካላዊ ህልውና ነው ያለው። እንደ ብልቱ ነን እኛ። እንደዚህ እንደ ብልቱ። ይሄ ነው ደስታ። በነገራችን ላይ ከቤተ ክርስቲያን የሚጠፋ ሰው የሚጠየቀው በመጥፋቱ ብቻ አይደለም፣ የክርስቶስን አካል በማጉደል ነው የሚጠየቀው። እየሰማችሁኝ ነው? የማን አካል አልኳችሁ? የክርስቶስን አካል። በጥምቀትና በሜሮን በቁርባን ቅድም እንደነገርኳችሁ እዚህ አካል ውስጥ ብልቶች ሆነን ገብተናል። ስለዚህ ይሄን አካል ገንዘብ ከማድረግ በላይ ደስታ የለም። አራተኛው ልክ አዲሱን አካል ከሰጣቸው በኋላ የዚህ አካል መንቀሻቀሻ መንገድ ደግሞ የት እንደሆነ ነገራቸው። ኮምፓስ ሰጣቸው። ይሄ አካል የሚሄድበት ኮምፓስ ምን አላቸው? በከመ ፈነወኒ አብ ከማሁ አንኒ ፈንወክሙ። አባቴ አብ እንደላከኝ እኔ ደግሞ እናንተን እልካችኋለሁ። አባቱ ምን ብሎ ላከው? ሂድ ውረድ፣ ተወለድ፣ ተሰቀልና አድን አለው። እግዚአብሔር ክርስቶስ ይህንን ፈጸመና ግብረ ዘወሀብከኒ ፈጸምኩ። አባቶ ይኸው በምድር ላይ ላደርገው የሰጠኝን ስራ ፈጽሜ አከበርኩ። አባ ሰብሃኒ በስብሐቲከ፣ በአንተ ዘንድ ባለ ምስጋና አመስግነኝ። የክርስቲያኖች አሻራ ነው። ቤተ ክርስቲያንን እየሰራ እውነትን እየሰራ ሕይወትን እየሰራ ማዳንን እየሰራ የክርስቲያን ሕይወት ነው ሚላከው። ለዚህ ነው ክርስቲያኖች ቤተ ክርስቲያን የምንሰራው። ለዚህ ነው ክርስቲያኖች አስራት የምናወጣው። ለዚህ ነው ክርስቲያኖች ከእግዚአብሔር ጋር የምንኖረው። ለዚህ ነው ክርስቲያኖች ምንጾመው። ለዚህ ነው ክርስቲያኖች ምንጸልየው። ለዚህ ነው ክርስቲያኖች በዓለ ትንሣኤ ሲመጣ ሐሴት የምናደርገው። የዘላለምን ሕይወት የመንግስተ ሰማያትን ዓለም እያጣጣምን ነው። አሁን ቤተ ክርስቲያን እኮ ሮብም አርብም እንበላለን አይደለም? ሮብና አርብ እኮ በቃ አብይ ጾም ስለጾማችሁ እስቲ ትንሽ ስጋችሁን ጠግኑ እያለች አይደለም። በመንግስተ ሰማያት ከትንሣኤ በኋላ ያለውን ደስታ ማጣጣም። ክርስቲያን ህዋሳቶቹ ከክርስቶስ ጋር ካሉ ረቡ እንኳ ቆርሶ ሲበላ የመንግስተ ሰማያትን ሕይወት ያስባል፣ ደስታውን ያስባል፣ እዚያ ረቂቁን ደስታ ያስባል።
ረቂቁን ማዕድ ያስባል። ስለዚህ ተመልከቱ፣ የተላክነው ለዚህ ነው። እኛ የተላክነው ለዚህ ነው። ወንጌል ለማስተማር፣ ወንጌል ለመማር የተላክነው ለዚህ ነው። ለመቀደስ፣ ለማስቀደስ የተላክነው ለዚህ ነው። ለማቁረብና ለመቁረብ የተላክነው ለዚህ ነው። በምድር ላይ የእግዚአብሔር መንግስት እንዲሰፋ የክርስቲያኑ እግዚአብሔር በዚህ ዓለም ላይ ምን አለ ራሱ ጌታ ለጲላጦስ? መንግስቴ ከዚህ ዓለም አይደለችም አለ። አይደለችም። የኔ መንግስት ከዚህ ዓለም አይደለችም። የሱ መንግስት የት ነው? የእያንዳንዳችን ልብ ነው። የእያንዳንዳችን ልብ ነው የእግዚአብሔር መንግስት። አምላካችን ሲሞትልን ወደ ራሱ ለማቅረብ ብቻ አይደለም፣ ወደ ራሱ አቀረበን። ተፈጥሯችንን አደሰና መንግስቱን ተከለብን። ስሙ የተመሰገነ ይሁን። በቃ ተከለብን። ስለዚህ ተመልከቱ፣ ተልእኮን ሰጠን ማለት ነው። እግዚአብሔር ሰጠን። የመጨረሻውና አምስተኛው ክህነትን ለቤተ ክርስቲያን ሰጠ። እስቲ በሉ ክህነትን በሉ እስቲ ለቤተ ክርስቲያን ሰጠ። ምን አላቸው ጌታችን? አካላቸውን ካደሰ በኋላ አዲስ ካደረገ በኋላ እንደገና ተልእኮ ከሰጣቸው በኋላ ለተልእኳቸው ደግሞ ስልጣን ሰጣቸው። ይሄ ስልጣን ምንድን ነው? ክህነት ነው። ክህነት በምድር ላይ ኃጢአቱን የያዛችሁበት በሰማይ ተይዞበታል። አያችሁ፣ እኛ እኮ እድለኞች ነን ክርስቲያኖች፣ እድለኞች ነን። እኛ ብናብድ እኮ የምንጮህበታለን። ታውቃላችሁ አለን። የምንጮህበት ጠበል አለን። የምንጮህበት መስቀል አለን። ፈውስ የምናገኝበት ወደ ውጭ ዓለም ብትሄዱ ከፍለው ነው የሚጮሁት። ከፍለው እኔ አንድ ሀገር አንድ ቦታ ላስጎብኝ ብለው ለአገልግሎት ሄጄ እና የከፈሉልኝ ብር ብዙ ነው። $400 ነው አንድ ሰው ይዞኝ እና ላዝናና ብሎኝ ማለት ነው። እና $400 ከፈለ። ገባው ቤት ውስጥ ስገባ ፕሬዘንቴሽን ይደረጋል። ከውጪ በሩ ተዘጋ። ፕላዝማ አለ። ከዛ አይዟችሁ እንደዚህ እዚህ ውስጥ የምትመለከቱት ጠቅላላ ምንም አርቲፊሻል ነው፣ ፍርሃት አይገባችሁ ምናምን አለ። ከገባው በኋላ ግን ፌንት የሚያስነክሉ ነገሮች ነው የሚታዩት። እና ሰዎች ከፍለው በዌልቸር ይወጣሉ፣ በስትሬቸር ይወጣሉ። ይገርማቸው ከፍለው ይጮሃሉ። ሰው እንዴት ከፍለው ይጮሃል? ምንድነው ብትለኝ ደስታ የላቸውም። ገንዘብ አላቸው፣ ደስታ የላቸውም። ደስታ ፍለጋ ጨለማ ሰርተው ለጨለማ ይከፍላሉ። አየ እኛ ግን ምን አለን? ክህነት አለን። እግዚአብሔር ክህነት ወዳጄ የመመሬ ገሌና የአባ ገሌ አይደለም። ክህነት የክርስቶስ ነው። ክርስቶስ ለቤተ ክርስቲያን የሰጠውን ክህነት አያችሁ። ኃጢአት ተሸክመን ብንመጣ የሚራገፍልንና ቀና ብለን የምንሄድበት ክህነት እግዚአብሔር ሰጠን። ስሙ የተመሰገነ ይሁን። ቤተ ክርስቲያንን በዚያ ያሸበረቃት። ይሄ ነው የኛ ደስታ። ይሄ ነው ደስታ። በጥልቀት ከሱ ጋር መኖር እንድንችል እውነተኛ ደስታችን ይሄ ነው። ይሄን ደስታ መጠበቅ ነው። እግዚአብሔር ደስ ይበላል ሁል ጊዜ። ስሙ ጊዜ በሉ እውነተኛ ደስታ ይሄ ነው። ቅድም የዘርዘርኩላችሁ እነዚህ ውስጣዊ ደስታዎች ናቸው። በማጣት በመራብ በመጠማት ስራ በማጣት በስደት በመጠላት እግዚአብሔርን ከዚህ አሳንሳችሁ አትመልከቱት። አንድ ቀን እግዚአብሔር ነገሮችን እንደሚያስተካክል አምናችሁ በውስጣችሁ እሱን ተክላችሁ የእሱን ደስታ ማጣጣም ይጠበቅባችሁ። እግዚአብሔር ከእውነተኛው ደስታ እንድንካፈል መንፈሳዊ ጉልበትና ኃይል ለሁላችን ያድለን። የሰማነውን በልብ ያስቀምጥ።